በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ሸዋል 5 6 ህፃን ልጆችን ቀብረናል። አንድ እህት በውስጥ ጻፈችልኝ፣ ልጅ ወንድሜ ሆይ ህፃን ልጅ ሞቶብኛል፣ ሶብር ማረጋጋተኝ፣ እስቲ አንድ በለኝ ምጽናናበት ነገር አለች። ሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን እህት ወንድሞቼ ትልቅ እፎይታ የሚሰጥ እጅግ በጣም አስደሳች የሆነ ሰበር ዜና ነው ይዤላችሁ የመጣሁት። እስልምናን የሚቀበሉ ሰዎች ቁጥር በከፍተኛ ደረጃ ጨመረ። ያላገቡ ሴቶች በወር 300 ሺህ ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ፌዴራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ሳገባ ልጅቷን ዛሬ ላገባት እንደ ትናንት ነው ያየኋት ባይኔ። ምን ማለት ነው? ባሌ ሄዳል። فمن شرح الله صدره للإسلام فهو على نور من ربه። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜም ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስደው ህዝቡን ሲያጭበረብሩ የነበሩ ሰዎች ሁሉ ፍትህ ሚኒስተር ዛሬ በ20ኛ ቪዲዮ ላመሰግንሽ ነውና በጣም ዛሬ እናመሰግናለን። ትላንት ፍትህ ሚኒስተር ላይ ሰልፍ አድርገው ነበር ፊንቴክ ላይ የተጨበረበሩ ሰዎችና ዛሬ ተጠቅልለው እስር ቤት ገብተዋልና ዛሬ እስር ቤቱ ነው ሴሌብሪቲ የሚደረገውና በጣም እናመሰግናለን። ፌደራል ፖሊስ ላደረጋችሁ ነገር እናመሰግናለን። ያልታሰራችሁም ሰዎች እነ ካሊድ ምናምን ካልታሰራችሁ ሮጣችሁ ፌደራል ፖሊስ ጋር ብትሄዱ ይሻላል። ምንም ምርጫ የላችሁም እና የደሃ እንባ ዛሬ የተካሰበት ቀን ነውና ዛሬ ሴሌብሪቲ የሚደረግበት ቀን ነው። ብዙ ጭቅጭቅ አንፈልግም። ዛሬ ፏ ብለናል። ሁላችንም ፏ በሉ። የደሃ እንባ ታብሷል። እነ ሰለሞን ቦጋለ እድሜ ልኩ መታሰር ያለበት ሰው ነው። እያለቀሰ ነው ህዝቡን ያጭበረበረው። የልቡ ማን ብሎ ያጭበርብሯል። እንደገና በፊንቴክ አጭበርብሯል እና ማጭበርበር ላይፉ አድርጎታልና እነ ሰራዊት ፍቅሬ ዛሬ ካጣቻቸው እስር ቤት ናቸውና እዛው እስር ቤት ምግብ ይዛችሁ ሂዱ። ምሽታችሁ የተባረከ ይሁን። ሸዋል 5 6 ህፃን ልጆችን ቀብረናል። አንድ እህት በውስጥ ጻፈችልኝ፣ ልጅ ወንድሜ ሆይ ህፃን ልጅ ሞቶብኛል፣ ሶብር ማረጋጋተኝ፣ እስቲ አንድ በለኝ ምጽናናበት ነገር አለች። የኔ እህት እኔ ብዙ ጊዜ አዋቂ ላይ ብቻ ነው ቪዲዮ የምሰራው። በየቀኑ 5-6 አዋቂዎች ቀበረን ስል በዛው ልክ ደግሞ ህፃን ልጆች እየቀበርን ነው። ባንቺ ብቻ አይደለም ይህን አደጋ የደረሰው፣ አንቺም ብቻ አይደለም ልጅ ያጣሽው። ብዙ እናቶች ከብዙ ዓመታት በኋላ የወለዷቸው ልጆቻቸው አጥተዋል። አንድ አይደለም 2 3 4። አብሽሪ፣ ሶብር ካደረግሽ ነገ ቂያም ቀን የሸፋ ይሆንሻል። አልሶብርም ካልሽ ምንም የምታደርፊው ነገር ያለ አላህ ሶብር ይስጥሽ፣ ብርታት ይስጥሽ። እነዚህ የምትመለከቻቸው መቃብሮቹ የህፃን ቀብር ነው። ይሄው በቀን 5-6 እየቀበር ነው። ወላሂ 2 ልጆቹ 3 ልጆቹ 4 ልጆቹ 5 ልጆቹ ይቀበራል። ሁላቸውም አላህ ይሽፋ አድርግላችሁ። አብሽሩ፣ በእናንተ ብቻ የደረሰ ሙሲባ አይደለም። ዛሬም ነገም ይህ ታሪክ ይደገማል። አላህ እድሜ ይስጠን። እንግዲህ ልጆቻችሁን ይሽፋ አላህ አድርግላችሁ። አብሽሩ፣ በእናንተ ብቻ የደረሰ አይደለም። የኔ እህት አላህ ይሽፋ አድርግልሽ። አላህ Subhanahu Wa Ta'ala ሶብሩን ይስጥሽ፣ የተሻለውንም አላህ ይተካልሽ። ሰላም አለይኩም። እስልምናን የሚቀበሉ ሰዎች ቁጥር በከፍተኛ ደረጃ ጨመረ። በዓለም ላይ እስልምናን የሚቀበሉ ሰዎች ቁጥር በከፍተኛ ደረጃ እየጨመረ መሆኑ ተነግሯል።
በተለይም ለሙስሊሞችና ለእስልምና ጥሩ አመለካከት የሌላት አሜሪካ በርካታ ህዝቦቿ እስልምናን እየተቀበሉ ይገኛሉ ተብሏል። ለዚህም እንደ አንድ ምክንያት ሆኖ የተቀመጠው አሜሪካ በሙስሊም ሀገሮች ላይ የምታደርሰውን ጫና ተከትሎ መሆኑ ብዙዎችን አስገርሟቸዋል። ሪፖርቶችና ታዛቢዎች እንደሚናገሩት በየዓመቱ በሺዎች የሚቆጠሩ አሜሪካውያን እስልምናን መቀበላቸውን ቀጥለዋል። በተለያዩ ጊዜያት ወደ 20 ሺህ የሚጠጉ አሜሪካውያን እስልምናን ይቀበላሉ። ይህም የማያቋርጥና አስደናቂ እድገት ያሳያል ብሏል ሪፖርቱ። ይህ እድገት በቁጥር ብቻ ሳይሆን የእስልምናን አስተምሮትን በተግባር ላይ ትኩረት አድርጓል ነው የተባለው። በአሁኑ ሰዓትም አሜሪካ ከእስራኤል ጋር በመሆን ከኢራን ጋር እያደረጉት ባለው ጦርነት በርካታ አሜሪካውያንና አውሮፓውያን እስልምናን የማወቅ ፍላጎታቸው ሲጨምር ተስተውሏል። ቁርአንን በማንበብ በአቅራቢያቸው ከሚገኘው መስጂድ ኡስታዞችን በመጠየቅና በተለያዩ አማራጮች እስልምናን ለመማር መሞከራቸው ተነግሯል። የሚፈልጉትን እውቀት ካገኙ በኋላ እስልምናን እየተቀበሉ ይገኛሉ። ባሳለፍነው የረመዳን ወር ብቻ በሺዎች የሚቆጠሩ ሰዎች እስልምናን ተቀብለዋል። ሪፖርቶቹ እንደሚያሳዩት ይህ መጠን ከጊዜ ወደ ጊዜ እየጨመረ መጥቷል ብለዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንዴት አላችሁ? ዛሬ በሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን እህት ወንድሞቼ ትልቅ እፎይታ የሚሰጥ እጅግ በጣም አስደሳች የሆነ ሰበር ዜና ነው ይዤላችሁ የመጣሁት። ይሄንን ቪዲዮ በዚሁ በተባበሩት አረብ ኤምሬትስ እና በሁሉም አረብ ሀገራት ለሚኖሩ ኢትዮጵያውያን እህት ወንድሞቻችን ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት አድርጉት። ያው ሁላችሁም እንደምታውቁት ላለፈው 1 ዓመት ማለትም የተባበሩት አረብ ኤምሬትስ ምህረት አዋጅ ከሰጠችበት ጊዜ ወዲህ ጀምሮ የጠፋ ፓስፖርት በፈጣኝ በኦንላይን ለማውጣት የሚከፈለው ዋጋ $828 ወይም ደግሞ ወደ ድርሃም ስናባዛው እስከ 380 ድርሃም አካባቢ ይመጣል። አንዲት በአረብ ቤት የምትለፋን እህት የጠፋ ፓስፖርቷን በአስቸኳይ በኦንላይን ለማውጣት የ2 ወር ሙሉ ድካሟንና ደሞዟን ለፓስፖርት እንድትከፍል ስትገደድ ማየት በእውነቱ እጅጉን በጣም ህሊናን ይፈትናል። እኛም እንደ ኤጀንት እህት ወንድሞቻችን የጠፋ ፓስፖርት ዋጋ ሲጠይቁን ፈጣሪ በሚያውቀው $828 ወይም ደግሞ 3000 ምናምን ድርሃም ብሎ ዋጋውን ለመናገር እጅግ በጣም ነበር የሚያሳቀቀን። አሁን ግን ምስጋና ለኢትዮጵያ ኢሚግሬሽን በዛሬው ዕለት በደረሰን መመሪያ መሰረት እኛም ሲስተም ውስጥ ገብተን ባየነው መሰረት ከጀርባ ስክሪኑ ላይ እንደምትመለከቱት ወደ $465 ዝቅ ብሏል። ይህ ማለት በአንድ የጠፋ ፓስፖርት ላይ $363 ቅናሽ ተደርጓል። ወደ ድርሃም ስንቀይረው ማክሲመም 1300 ምናምን ድርሃም አካባቢ ቅናሽ ተደርጓል ማለት ነው። ይሄንን የዜጎችን ሮሮ ሰምቶ ሁኔታዎችን ያመቻቸው የኢሚግሬሽን ተቋም በእውነቱ ሊመሰገን ይገባል። ሁላችሁም እንኳን ደስ አላችሁ። ልብ ልትሉት የሚገባ ነገር ግን ይሄንን ቅናሽ የተደረገው የጠፋ ፓስፖርት ላይ ብቻ ነው። የጠፋ ፓስፖርት ለማውጣት ምን ያስፈልጋል ብላችሁ ለምትጠይቁ እህት ወንድሞቻችን የፓስፖርታችሁ ኮፒ ወይም ፎቶ ግዴታ ሊኖራችሁ ይገባል። እንዲሁም ደግሞ ፎቶ ቤት ሄዳችሁ 2 ጆሮ የሚታይና ጆሮ ጌጥ የሌለው አንድ ፎቶ ከተነሳችሁ በኋላ በፒዲኤፍ በዋትስአፕ አድርገው እንዲልኩላችሁ ማድረግ ማለት ነው። ፈጣን የኦንላይን ፓስፖርት አገልግሎት እንድንሰጣችሁ የምትፈልጉ እህት ወንድሞቻችን ከጀርባ ስክሪኑ ላይ እንደምትመለከቱት ከቲክቶክ ፕሮፋይል ስር ስልኬ ተቀምጧል። በዋትስአፕ ገብታችሁ ልታናግሩን ትችላላችሁ። አመሰግናለሁ። ሳገባ ልጅቷን ዛሬ ላገባት እንደ ትናንት ነው ያየኋት ባይኔ። ምን ማለት ነው? ባሌ ሄደን አላየኋትም። ባሌ ሄደን ሰማር ጋር ነበር። ኧረ አንተ ሂድና አያት ብሎኝ መኪና ወስጄ ሄጄ ቤቷ ለ10 ደቂቃ አይቻት ከዛ በነገታው ተጋባን ማለት ነው። ማን የመረጠልህ? ወንድሜ ታናሽ። አዎ ቤተሰብ አናገሩ፣ ለሱ ፊክስ አደረጉ፣ ተጋባኝ። አሁን እኮ የምትነግረኝ የስንት ዓመት ታሪክ ነው? የዛሬ 40 ምናምን ዓመት ስለገረመኝ 1 ዓመት ግማሽ ወር 2 ዓመት። እንዴት ነው ይሄ ነገር? ትንሽ ይብራራ እስቲ። በእርሷ አንደበት ይብራራ። አልሐምዱሊላህ። አሁን የዛን ቀን ሰርግ ማሻአላህ ድባቡ ሁላጂ ማን ነው የሚመስለው? እዚህ ደግሞ አሉ። ያን ቀን እኔ ያ ግዙፍ የነበረ የግብዣ የሚያክለው ወላሂ አልዓዚም እንደዚህ አንድ ነገር አልቀመስኩም። ኦኬ በደስታ ወላሂ ማታ ገብቼ ነው ቤት ተደሰትኩ። ሱብሃንአላህ። ጠገቡ። ምን እበላለሁ? አላሁ አክበር። ምን ያስፈልገኛል? እኔ በቃ የአላህ ኢማን የአላህ ምርቃት ደስታ። ይሄ ዑለማዎቹ እንደዛ ዶክተሮች ደካትሮች የራሳቸውን ሀጃት ተው እዛ ላይ ደግሞ ከዚህ ሁሉ በጣም ያስደስተኝ ታውቃለህ፣ ወደ ዘመኑ ምናምን ያልተቀየረብኝ እኔ በምፈልገው እኔ እንግዲህ ያገደጉት በዲን ነው ከልጅነት የጀመረ እስካሁን ያ ነገር ዲንን ይዞ ሰርግም መስሎ ዳዋውም እንደዛ ሌላው ሰው ተምሮበት ከአላህ ዘንዳም ሳንወቀስ የዲን ሰው ሆነ መቼም እዛ ሙዚቃ ምናምን በዚህ የተባለ ውስጤ አይረካም።
ደግሞ ሰርግ ነውና ያው ሰው የሰርግን ነገር ነው የሚሰረገው። ይሄ ሁሉ እኔ በመፈልገው ውስጥ ቁርአን እየተቀራ ያ ዱዓ ዳዋው እየተደረገ የሰርጉ ነገርም እያለ ሴቶች ለብቻ እሱ ለብቻ። ይሄ ሰውዬ እኮ ቀላል ሰው አላደረገልኝም፣ ቀላል ነገር አላደረገልኝም። ማሻአላህ መጨረሻው ይመር። አላህ መጨረሻውን አላህ ያሳምረው። ያላገቡ ሴቶች በወር 300 ሺህ ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ኩዌት ሴቶቻቸው ሳያገቡ እድሜያቸውም ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300 ሺህ ብር የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነ ተሰምቷል። በዚህ አዲሱ መመሪያ መሰረት መስፈርቱን የሚያሟሉ ኩዌታውያን ሴቶች በየወሩ 560 የኩዌት ዲናር ወይም ደግሞ በግምት $1825 አሊያም ደግሞ ወደ ኢትዮጵያ ስንመልሰው ደግሞ 300 ሺህ ብር ገደማ የኢትዮጵያ ብር እንግዲህ ክፍያ እንደሚያገኙ ነው የተገለጸው። ፌዴራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ግን እዛ ያየዋቸውን አንዳንድ ትዝብቶች ልንገራችሁ። በገባሁባቸው ቢሮዎች ያሉ የሰነድ ብዛቶች፣ ያሉ የዶሴ ብዛት፣ ግማሹ ኦልሬዲ ፍርድ ቤት የደረሰ ነው፣ ግማሹ አክቲቭ ነው ገና ወደ ፍርድ ቤት ሊሄድ እንትን ያለ ነው፣ ግማሹ በመረጃ ደረጃ ያለ ነው። እንግዲህ ይህን ስታስቡ ሀገራችን ላይ እየመጣባት ያለው የወንጀለኛ ብዛት፣ የሌባ ብዛት፣ አይነቱ ደግሞ አዳዲስ አይነት የሌብነት አይነት ማለት ነው። ይህንን ከመረጃ ጀምሮ እስከ መጨረሻው ፍርድ ቤት ድረስ በጣም ብዙ ፕሮሰሶች አሉ። መረጃ ትቀበላለህ። እሱ መረጃዎች ምስክሮች ጠርተህ የተለያዩ ሰዎችን ዶኩመንቶችን አሰባስበህ ማስረጃ ታደርገዋለህ። ያንን ማስረጃ ደግሞ ከሀገራችን ሕግ ጋር ከወንጀለኛ መቅጫ ሕግ ጋር ከፍትሐ ብሔር ሕግ ጋር እንዴት ነው ሊጣጣም የሚችለው? እንዴት ነው ክስ ለመሰረት የምችለው? በዛ ላይ አስቸጋሪ የኢትዮጵያውያን የምስክሮች ባህሪ አለ፣ የሚዋልል ወደዛ ወደዚህ የሚዋልል ማለት ነው። እሱን ሁሉ ችለህ ፍርድ ቤት ይዘህ ስትሄድ ደግሞ የተለያዩ ጫናዎች ይኖሩብሃል። አንዳንዶቹ ቀድመው ይሄዳሉ፣ በገንዘብ ኃይል ይሄዳሉ፣ በፖለቲካ ኃይል ይሄዳሉ። ቀድመው አለቆቻችሁ ጋር ሊሄዱ ይችላሉ፣ ፍትህ ሚኒስቴር ሊሄዱ ይችላሉ፣ ፍርድ ቤት ድረስ ሊሄዱ ይችላሉ፣ ዳኞች ጋር ድረስ ሊሄዱ ይችላሉ። እነዚህን ሁሉ ተቻችላችሁ አንዳንዶቹ እንደውም በገንዘብ ራሱ መርማሪዎቹ ጋር ሊመጡ ይችላሉ። እምቢ ስትላቸውም ሊያስፈራሩ ሊሞክሩ የሚችሉ ሰዎች ሊኖሩ ይችላሉ። ሌባ ቀልብ የለውምና ይሄን ሁሉ ነገር ችላችሁ በተለይ የፊንቴክን ስራ ብዙ መከራ ያየንበት ስራ ስለሆነ በጣም ብዙ ነገሮችን ያየንበት ስለሆነ የተማርንበትም ስለሆነ ይሄን ነገር ችላችሁ እዚህ አሁን ያለበት ደረጃ ድረስ እንዲደርስ ያደረጋችሁ መርማሪ ፖሊሶች፣ አቃቢ ህጎች፣ ይሄን ትዕዛዝ በመስጠት የተባበራችሁ የስራ ኃላፊዎች ጭምር እጅግ ምስጋና ይገባችኋል። ነገር ግን እንደ ፍትህ ሚኒስቴር ያሉ በጣም የመዘናጋት እና ኬዙን ዲፕሊ አለማወቅ፣ ቸልተኝነት ይታይባችኋልና አስተካክሉ። ፌዴራል ፖሊስ በዚህ አጋጣሚ በግሌ አመሰግናለሁ። በፊንቴክም የተበሉ ቪክቲሞች ያመሰግናሉ። በዚህ ውስጥ የተሳተፋችሁ ሁላችሁም ክብር ይስጥልኝ ማለት ወዳለው የደሃን እንባ እያበሳችሁ ናችሁና